ኢኮኖሚው አለ። በደቡብ ምዕራብ ኢትዮጵያ አካባቢዎች ከመጀመሪያው የበልግ ዝናብ ጀምሮ የሚያብበው ቡና አሁን ወደ ፍሬ የሚሸጋገርበት ወቅት ነው። የቡና ተክል ለማበብ ከ3 እስከ 5 ዓመታት ይፈጅበታል። ጊዜው ደርሶ በግንዱና በቅጠሉ መገናኛ አጥቅ ላይ የሚወጡ ነጭ አበቦች ለጥቂት ቀናት የሚቆዩ ቢሆኑም እንደ አደስ ጥሩ መዓዛ ያላቸው ናቸው። አበቦቹ ሲረግፉ ፍሬውን አቅፎ በሚይዘው አረንጓዴ ቡና ወይም የቡና ቼሪ ይተካሉ። በጅማ ዩኒቨርሲቲ የተፈጥሮ ሀብት ትምህርት ክፍል መምህርና ተመራማሪው መልካሙ ማሙዬ እንደሚሉት በዚህ ወሳኝ የሽግግር ወቅት ቡና ከፍተኛ ዝናብም ይሁን ኃይለኛ ሙቀት አይሻም። በዚህ ሰዓት አሁን ከፍተኛ ዝናብ ቢከሰት አበባውን እንዲረግፍ ያደርጋል። ስለዚህ ምርቱን ይቀንሳል። ከፍተኛ የሆነ የሙቀት መጠንም ሲኖር እንደዚሁ ፍላወሪንጉ ላይ ስሩ ሴቲንጉ ላይ ኢምፓክት ስላለው በዚህ ሲዝን ላይ የምታየው የሙቀት መለዋወጥ፣ የዝናብ መለዋወጥ እና ከመጠን በላይ መዝነብ የቡና ምርት ላይ እና ኢቨን የቡና ፍሬ ጥራት ላይ ትልቅ ኢምፓክት አለው ተብሎ ነው የሚገመተው። የአየር ንብረት ለውጥ ግን ከማሳ እስከ ጀበና ያለውን የቡና የእሴት ሰንሰለት እየተጫነው ይገኛል። ጅማ አካባቢን ብትወስድ ድሮ ቡና ቀልቶ መልቀም የሚጀምረው ወደ መስከረም መጨረሻ መስከረም አጋማሽ አካባቢ ነው። ከረንትሊ ግን አሁን አርሶ አደሮች ዊትነስ እያደረጉ ያሉት ምንድን ነው? በሙቀቱ መጨመር በዝናቡ መለዋወጥ ምክንያት ቡና ያለ ጊዜው ወደ ነሐሴ አጋማሽ አካባቢ ላይ ቡና መቅላት እየጀመረ ነው። ያ ደግሞ ሰብስቦ አድርቆ ለገበያ ለማቅረብ ዝናባማ ወቅት ስለሆነ በጣም አስቸጋሪ ስለሆነ ምርታችንን እየጎዳ ነው ብሎ ኦብዘርቬሽናቸውን በዚህ መልኩ ይገልጻሉ። የጅማ ዩኒቨርሲቲው ባልደረባ የአየር ንብረት ለውጥ በቡና ላይ የሚያሳድረውን ተጽዕኖ የሚፈትሽ የፒኤችዲ ጥናታቸውን አጠናቀው ከፈታኞቻቸው ፊት ለመቅረብ በዝግጅት ላይ ናቸው። ጥናታቸው በጅማ ዞን ጌራ፣ ጎማና ሊሙሰቃ ወረዳዎች እንዲሁም በኢሉ አባቦራ ዞን ያዮና አሌ ወረዳዎች ላይ ያተኮረ ነው። ሁሉም እኛ ጠናናቸው ወረዳዎች ማለት ይቻላል ዝናብ አንደኛ በመጠን ሁለተኛ በሲዝናል ዲስትሪቢዩሽን የምንለው በወቅት ደረጃ በጣም ትልቅ ተለዋዋጭነት እንዳለውና እየጨመረ እየሄደ መሆኑን ለይተናል። የሙቀት መጠንም እንደዛው በከፍተኛ ሁኔታ ላለፉት 42 ዓመታት በከፍተኛ ሁኔታ እየጨመረ መሆኑን ያሳያል። ቡና ፍላወሪንግ ስቴጅ አለው፣ ማቹሬሽን፣ ፍሩት ቢሪንግ፣ ቼሪ ዴቨሎፕመንት ምናምን የምንላቸው ስቴጆች አሉት። እነዛን ስቴጆች የሲዝናል ሬንፎል እና ቴምፕሬቸር ቫሪያቢሊቲው ምን ያክል ቡናን ይጎዳል፣ አደንድ ደግሞ ሃርቨስቲንጉን ፕሮሰሲንጉን ምን ያክል ይጎዳሉ የሚለውን ያንን ሊንክ አድርገን ለማየት ሞክረን ነበር። ይህንን ስናይ የዚህ አሁን የቴምፕሬቸር እና የሬንፎል ቫሪያቢሊቲው እየጨመረ መሄዱ ቡና ላይ ትልቅ ተጽዕኖ እንዳለው ያ ደግሞ የአርሶ አደሩን የቡና ምርት በጥራትም በመጠንም ደረጃ እየጎዳው እንደሄደ ለመለየት ሞክረናል። አርሶ አደሩ ጋር ደግሞ ስትል በተጨባጭ የአየር ንብረት ለውጡ ያው የቡና ምርትን ከመጉዳት አንጻር የተለያዩ በሽታዎችንና ተባዮችን ከመዛት አንጻር ትልቅ ተጽዕኖ እያመጣ እንደሆነ አርሶ አደሩ ዊትነስ ያደርጋል። በአየር ንብረት ለውጥ ምክንያት የሚመጣ እንዲህ አይነት ዳፋ ከበረታ ለቡና ገበሬዎች ብቻ ሳይሆን ለኢትዮጵያ ኢኮኖሚም መርዶ ነው። ሀገሪቱ በ2017 ከሸቀጦች የወጪ ንግድ ካገኘችው $8.3 ቢሊዮን ውስጥ ቡና $2.7 ቢሊዮን ገደማ ድርሻ ነበረው። በ2018 ባለሥልጣናቱ ሀገሪቱ ወደ ውጭ የምትልከውን ቡና ወደ 600 ሺህ ቶን በማሳደግ ገቢውን $3 ቢሊዮን የማድረስ እቅድ ነበራቸው። በዓለም ገበያ በተለይ ኢትዮጵያ የምትታወቅበት አረቢካ ቡና መካከለኛ የሙቀት መጠን፣ ወቅቱን የጠበቀ ዝናብና ከፊል ጥላ ይፈልጋል። እንደ ኢትዮጵያ ሁሉ በምድር ወገብ አካባቢ የሚገኙት ብራዚል፣ ኮሎምቢያና ሆንዱራስ ባላቸው አመቺ የአየር ጠባይ ከፍተኛ መጠን ያለው አረቢካ ቡና እያመረቱ በዓለም ገበያ የሚሸጡ ሀገራት ናቸው። በዓለም የምግብና የግብርና ኢንዱስትሪ ላይ ትኩረት አድርጎ የሚሰራው የኔዘርላንድስ ራቦ ባንክ በቅርቡ ይፋ ባደረገው ጥናት በጎርጎሮሳዊው 2023-2024 በዓለም ገበያ ከተሸጠው አረቢካ ቡና 58 በመቶ የአራቱ ሀገራት ድርሻ እንደነበር አሳይቷል። በጣም በመዓዛና በዝቅተኛ የአሲድ ይዘቱ ተመራጭ የሆነው አረቢካ ቡና ከባህር ጠለል በላይ ከ600 እስከ 2200 ሜትር ባለ ከፍታ ቀዝቀዝ ባለ የአየር ንብረት ውስጥ የሚበቅል ነው። በአሁኑ ወቅት አረቢካ ቡና ከሚበቅልባቸው የዓለም አካባቢዎች ውስጥ ግን 8 በመቶ ለምርት የማይመች ነው። በኢትዮጵያ ለአረቢካ ቡና ምርት የማይመች የሚባለው 7% ብቻ እንደሆነ የራቦ ባንክ ጥናት ያሳያል። ሰፊው 51 በመቶ አካባቢ መጠነኛ ደረጃ፣ 38 በመቶ ደግሞ በጣም ምቹ ተብለው ሲደለደሉ፣ የተቀረው 4% እጅግ ምቹ የሚባል ነው።
ነው። የዓለም የሙቀት መጠን እየጨመረ ሲሄድ ቀደም ሲል በጣም ቀዝቃዛ በነበሩ ከፍተኛ ቦታዎች ላይ ሁኔታዎች እየተሻሻሉ ከነባር የቡና መልክዓ ምድሮች ጋር እንደሚቀራረቡ በራቦ ባንክ የምግብና የግብርና ንግድ ስራዎች ክፍል ከፍተኛ ባለሙያ የሆኑት ካሚላ ቦኒላ ለዶይቼ ቬለ ገልጸዋል። በባለሙያዋ ትንታኔ መሰረት የሙቀት መጠንና የዝናብ ስርጭት ቀስ በቀስ እየተለወጠ ሲሄድ በረዥም ጊዜ ለአረቢካ ቡና የከባቢ ተስማሚነት በተለይ በከፍተኛ ቦታዎች እየተሻሻለ ይሄዳል ተብሎ ይጠበቃል። ደጋማ አካባቢዎች ሞቃታማ እየሆኑ ሲሄዱ ለቡና አመቺነታቸው ቢጨምርም የዝቅተኛ ወይም ቆላማ አካባቢዎች በአንጻሩ ይቀንሳል። በሙቀት መጠን መጨመርና በዝናብ ስርጭት መዋዠቅ የሚገለጠው የአየር ንብረት ለውጥ በዓለም ዙሪያ ለአረቢካ ቡና ተስማሚ ያልሆነውን አብቃይ አካባቢ አሁን ከሚገኝበት 8 በመቶ በጎርጎሮሳቢው 2050 ወደ 20 በመቶ ከፍ ያደርገዋል። ይህ ለውጥ በኮሎምቢያና ሆንዱራስ ለአረቢካ ቡና ምቹ የሆኑ ማሳዎችን ስፋት በመቀነስ ከፍ ያለ ጉዳት ሲያስከትል ለኢትዮጵያ አዎንታዊ ዕድል የሚያቀርብ ሊሆን ይችላል። ጥናቱን ካከናወኑ ተመራማሪዎች አንዷ የሆኑት ካሚላ ቦኒላ እንደሚሉት በኢትዮጵያ የከባቢ አየር ለውጥ በሚያስከትለው ለውጥ ምክንያት አረቢካ ቡና ለማምረት በጣም ተስማሚ የሆነው አካባቢ አሁን ካለበት 4 በመቶ በምዕተ ዓመቱ አጋማሽ ወደ 13 በመቶ ገደማ ከፍ ይላል ተብሎ ይጠበቃል። በተመረጡ 5 ቡና አብቃይ ወረዳዎች ላይ ጥናታቸውን ያከናወኑት የጅማ ዩኒቨርሲቲው አቶ መልካሙ የአየር ንብረት ለውጥ ተጽዕኖ ከቦታ ቦታ ቢለያይም የኢትዮጵያን ማሳዎች ያስፋፋል በሚለው ድምዳሜ ግን ይስማማሉ። አይፒሲሲ ያስቀመጣቸው የክላይሜት ቼንጅ ኢሚሽን ሴናሪዎች አሉ አይደለ? በተለያዩ ኢሚሽን ሴናሪዎች የተለያዩ አይነት አውትፑቶችን ያገኘ ነው። የኛ ዲስትሪክቶች በሁለቱም ኢሚሽን ሴናሪዎች ብታያቸው አብዛኛዎቹ ዲስትሪክቶች ሃይላንድ ኤሪያዎች ናቸው እና ቡና አሁን ፕሮዲውስ እያደረጉ ያሉት ቦታዎች የቡና ስዊቴቢሊቲያቸውን ኢንተርምስ ኦፍ ስፓሻል ስዊቴቢሊቲ የቡና ስዊቴቢሊቲያቸውን ይቀጥላሉ ማለት የቡና አብቃይ ሆኖ የመቆየት እድል አላቸው። በተጨማሪም ደግሞ አዳዲስ ሃይላንድ ኤሪያዎች ላይ አዳዲስ የቡና ስዊቴብል የሆኑ ቦታዎች ይፈጠራሉ ተብሎ ነው የሚገመተው። ምክንያቱም ከዚህ በፊት ለቡና ስዊቴብል ያልሆኑ ቀዝቃዛማ ከፍተኛ አልቲቲዩድ ላይ ያሉ ቦታዎች በሙቀት መጠን መጨመር ምክንያት ኖር ለቡና ስዊቴብል እየሆኑ ይሄዳሉ ተብሎ ነው የሚጠበቀው እና ግሎባል የተጠኑ ጥናቶችም እንደሚያሳዩት በግርድፉ ኢትዮጵያ አዳዲስ የቡና ስዊቴብል የሆኑ ኤሪያዎች ኢመርጅ ያደርጋሉ የሚል ነው። በተባበሩት መንግስታት የተቋቋመው ዓለም አቀፍ የአየር ንብረት ለውጥ የበይነ መንግስታት መማክርት ወይም አይፒሲሲ ወደ ከባቢ አየር በሚለቀቀው የበካይ ጋዝ መጠን ላይ በመመስረት የአየር ንብረት ለውጥ የሚያስከትላቸውን ዳፋዎች የሚፈትሽ 5 የቢሆን ትንተናዎችን አስቀምጧል። የከፋ የሚባለው 5ኛ የቢሆን ትንተና እጅግ በጣም ከፍተኛ መጠን ያለው በካይ ጋዝ ወደ ከባቢ አየር ቢለቀቅ የምድር የሙቀት መጠን ከ4.4 እስከ 5 ዲግሪ ሴልሺየስ ሊጨምር እንደሚችል ይተነበያል። ከ5ቱ ወረዳዎች አንደር ሃይ ኢሚሽን ሴናሪዮ ፎር ኤግዛምፕል የአዮ ዲስትሪክትን ብትወስድ at the end of the century የአዮ ዲስትሪክት ማጆሪቲ ኦፍ ስዊቴብል ኤሪያውን ሉዝ ያደርግና የቡና ፕሮዳክሽን ኤሪያው ዲክላይን ያደርጋል። ቱ ሰም ኤክስቴንት ጎማ ወረዳ ስዊቴቢሊቲውን ገይን ያደርጋል። ሌሎቹ ወረዳዎች ግን በብዛት ለቡና ስዊቴብል የሆኑ ቦታዎች በጣም እየሰፉ የሚሄዱበት ሁኔታ ይታያል የሚል ነው በሞዴሊንግ ሪዛልታችን የሚያሳየው። የራቦ ባንክ ጥናት የአየር ንብረት ለውጥ በኢትዮጵያ የአረቢካ ቡና ማሳዎችን የቆዳ ስፋት ሊያሳድግ እንደሚችል ጥቆማ ቢሰጥም ካሚላ ቦኒላ ግን ሀገሪቱ ጉዳት አይደርስባትም ማለት እንዳልሆነ ጠቁመዋል። የተቋማቸው ሪፖርት በተለይ ሌሎች ዋና ዋና ቡና አምራቾች ላይ ከሚደርሰው ጉዳት አንጻር ኢትዮጵያ በአንጻራዊነት ዝቅተኛ ስጋትና የተሻለ ዕድል ሊኖራት እንደሚችል የሚጠቁም ነው። ከዚያ ባሻገር በከፍተኛ አካባቢዎች የቡና ማሳዎች ተስፋፉ ማለት የቡና ማሳዎችን ከአየር ንብረት ለውጥ ለማላመድ የሚያስፈልጉ ስራዎች ካልተከናወኑ በስተቀር በቂ ምርት ለመስጠታቸውም ይሁን ለጥራት ዋስትና አይሆንም። አቶ መልካሙም ቢሆኑ የቡና ማሳዎች ወደ ደጋ አካባቢዎች ቢስፋፉም ጉዳዩ ተጨማሪ ጥናት እንደሚያስፈልገው ይስማማሉ። የእኛ ጥናት ኢንተርምስ ኦፍ ስፓሻል ስዊቴቢሊቲ ብቻ ነው ያየነው። ሌሎች አሁን ኤክስፓንሽኑን ዲተርሚን የሚያደርጉ ሌሎች ፋክተሮች አሉ። እነዛ ደግሞ ጥናት ይፈልጋሉ። ሌሎች ፋክተርም እንደዚህ ምቹ ሁኔታ ከሆኑ የቴምፕሬቸሩ መጨመር እነዚህም አዳዲስ ቦታዎች እንደ ስዊቴብል ኤሪያ ኮንሲደር ማድረግ ይችላል። ፎር ኤግዛምፕል ብትወስድ አሁን የአውሮፓ ዩኒየን ካረንትሊ ኢንዶርስ እያደረገ ያለው የኢሮፒያን ዩኒየን ዲፎረስቴሽን ሬጉሌሽን አለ። ከሱ ጋር ለማየት ሞክረናል፣ ምን ያክል ምቹ ነው የምለውን ለማየት ማለት ነው። ስለዚህ አሁን እኛ ያየነው በአውሮፓ ዩኒየን ሬጉሌሽን መሰረት ከ2020 ጀምሮ
ፎረስትድ ከሆነ ቦታ ላይ ሃርቨስትድ የሆነ የመጣ ቡና ለአውሮፓ ገበያ መቅረብ አይችልም የሚል አይነት ሪስትሪክሽን አስቀምጠዋል። ከዛ አንጻር የእኛ ፊውቸር ፕሮዳክሽን ኤሪያዎች ምን ያክል ቫያብል ናቸው የሚለውን ነገር ለማየት ስንሞክር ማጆሪቲ ይሄ የሃይላንድ አካባቢ ላይ የሚገኙት ፎረስትድ ኤሪያዎች በኢትዮጵያ ቡና በተፈጥሮ ጫካ ውስጥ ስለሆነ የሚበቅለው ወይም ደግሞ ሼድ ስለሆነ የሚበቅለው ቡና ወደ ሃይላንድ ኤክስፓንድ ሲያደርግ ዊዝ ኮስት ኦፍ ሰም አማውንት ኦፍ ፎረስት ላንድ ስለሆነ ከነዛ አይነት ግሎባሊ ከሚመጡ ሰስቴናብል ሪኳርመንቶች ጋር ይዳረሳል። ስለዚህ ሌሎች ፋክተሮች ዲተርሚን የማያደርጉት ከሆነ ኢንተርምስ ኦፍ ስፓሻል ስዊታቢሊቲ ኢትዮጵያ ቡና የማስፋት እድሏ በጣም ሰፊ ነው። ምክንያቱም ሃይላንድ ኤሪያዎች አሉ። በአየር ንብረት ለውጥ ምክንያት ደግሞ እነዛ ሃይላንድ ኤሪያዎች ሞር ለቡና ምቹ ሆኖ ስለሚሄዱ ሰፊ የቡና አብቃይ ቦታዎች ይፈጠራሉ ተብሎ ይገመታል። የቡና ገበሬዎች ስለ አየር ንብረት ለውጥ ያላቸው ግንዛቤ በትምህርት ደረጃቸው፣ ለቴክኖሎጂ ባላቸው ቅርበት፣ በሀብት ደረጃቸው ወይም በጾታቸው ይለያያል። አርሶ አደሮቹ የአየር ንብረት ለውጥን ለመቋቋም በራሳቸው የሚሞክሯቸው ስልቶች ቢኖሩም አቶ መልካሙ ግን ሙሉ በሙሉ ችግሩን ይቀርፋል የሚል እምነት የላቸውም። ተመራማሪው በተደራጀ መልክ እንደየ አካባቢዎቹ ነባራዊ ሁኔታ የአየር ንብረት ለውጥ ተጽዕኖዎችን ለማስቀረት አሊያም ለማላመድ የሚያስችሉ ስትራቴጂዎች እንደሚያስፈልጉ ጠቁመዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።